ሌባ በጣም ምን የሚከፍላቸው ስለዚህ በሚቀጠቅጡኝም ሰዓት ስጨው ምናምን በቃ ትንሽ ይቆዩና መተው ያገላግሉኛል እንጂ እነሱ ላይ የሚያደርጓቸው ምንም ነገር የለም እና ያንን መረጃ እንዳላውጣበት ነው የሚፈልገውና ለዛም ነው እኔ ለመግደል የሚፈልገው በቃ ለመግደል ነው የሚፈልገው ስማኝ ነው ስማ ምንድነው ከዚህ በላይ ምንድነው ምንም ነገር ልታከስረኝ ነው ጤና ይስጥልን ቤተሰቦቻችን እንዴት አላችሁ እንዴት ከረማችሁ የኛ ውድ ስጦታዎች እኛ በጣም ደግ ነን ዛሬም በሌላ ቪዲዮ ተመልሰናል እኔ ጋዜጠኛ ሮቤል እንዲሁም ወንድሜ ጋዜጠኛ ዴቮ አንድ ላይ ተመልሰናል ዛሬ ምንድነው የመለሰን አንድ ጉዳይ ገጥሞን ነው ከባለፈው ግን እናስተውሳችሁ ዴቮ ምን ተፈጠረ ባለፈው የሚለውን እስኪ ንገረን ባለፈው ብዙ ነገር ነው የተፈጠረው አይታችኋል ሮባም የእህቱን ልጅ ማግኘት ችሏል ደስተኛ ነበርን ግን በመሃል ያቺ ሴትዮ ስትፈጠር ስለነበረው ሰጣ ገባ አላወራም ብለን ምናምን የነበረውን አይታችኋል ቋንቋ ተቀይሮብን ምናምን ነበረ ቢሆንም ግን ሮቤል ስላለ ስላገዘኝ ተጨነናትም ቢሆን አማርኛ እንድታወራ መልሰን አድርገን በአማርኛ ያጠፋችውን ጥፋት እያረገች ያለችውን ነገር ነግራን ወደ ህግ ቦታ እሷን ወስደናል ከዛ በፊት ግን ደህንነቶች ነን ብለው አንድ አምስት ሰዎች ውጪ ቆመው ነበረ የመጨረሻው ሰዓት ላይ ልንወጣ አካባቢ በቃ የሚያስጠላ ሰጣ ገባ ነበረ ውጪ ለእናንተ የሚሆን ቪዲዮ መቅረጽ አልቻልንም ውጪ ከነበሩ ሰዎች ጋር በጣም ግጭት ነበረ ፋይት ነበር ድብድቡላ ነበረ ግን ደህንነቶች እንዳልነበሩ እነዛ ሰዎች የሱ የገዛኝ ሰዎች እንደሆኑ ሚስቱ እቺ ማናት ውሽማ ነው ይባላል የሴትዮ ውሽማው ስልኳን በተደጋጋሚ ባለማንሳቷ ነው እነዛን ሰዎች የላካቸው እና መጨረሻ ላይ ካስታወስክ ቴክስት አይቼ ካልሆነ አሁኑኑ ተነስቼ እመጣለሁ የሚል ቴክስት ልኮላት ነበረ እነዛን ሰዎች ላካቸው ማለት ነው ከብዙ ሰጣ ገባ በኋላ ደህንነት እንዳልሆኑና የጋሽ ገዛኝ እጆች እንደሆኑ ተረድተን ወደ ራሳችን ጋር ወስደን እነሱንም የማወጣጣት ስራዎች ሰርተናል ማለት ነው ካለፈው ላይ ይሄን ያህል እኔ ካስታወስኳቸው ሮባዬ የምትጨምርላቸው ነገር ካለ ደግሞ አውራቸው እንዳልከው ነው በስተመጨረሻም ሴትዮዋን ከያዝናት በኋላ ብዙ መረጃዎች ሰጥታን ቤት ውስጥም ቤዝመንት እንደነበረ አይተን የእህቴም ልጅ እዛ ታግቶ እንደነበረ በሌላ ወላድ በሆነች ሴት እሷን አግተው የእህቴ ልጅ እንድታጠበው ተደርጎ መጋዘን ውስጥ ተቀርቅሮባቸው በጣም ቅዝቃዜ ያለበት ቦታ ነው ፍሪጅ ነበር የሚመስለው እና ህፃኑ በጣም ያለቅስ ነበረ ሴትዮዋን በጣም ማውራት እስኪያቅታት ድረስ ጥርሷ እየተንቀጠቀጠ ነበረ የባለፈው አይታችሁት ከሆነ እንደዛ ነበር የተፈጠረው እና በቃ ወደ ቤተሰቦቼ መልሱኝ ብላን እሷን ወደ ቤተሰቦቹ አገናኝተን ሴትዮዋንም ወደ ጣቢያ ልከን ወደ ራሳችን ማረፊያ ማቆይተናት ነበር የተወሰነ ሰዓት ከዛ ግን በዛ ሁኔታ ውስጥ ሆነን የእህቴን ስሜት ገና ከልጇ ጋር መገናኘቷን ብዙ ሳታውቀው ልጇም እንትን ስላላት ሌላ እናት ነው የለመደው ሌላ ጡት ነው የለመደው መጥባት የእናቱን ጠረን አልለመደም ስለዚህ እናቱን አልፈለጋትም ነበር እሱ ነገር ትንሽ ከብዷት ነበር ይሄ ሁሉ ባለበት ደህንነቶች ነን ብለው አንድ አምስት ሰዎች መጡብን የመጡት እንዴት ሆኖ ነው ገዛ ይልኳቸው ነው እሷ ቴክስት አልመልስ ስትለው ሲደውላት አላነሳ ስትለው ሰዎች ላከ ችግር እንደተፈጠረ ገብቶ እና ደህንነቶች ነን ብለው እንደ ህጋዊ ሰው አደረጋቸው ግን መጨረሻ ላይ በእኛ ማጣራት የእሱ ሰዎች መሆኑን አወቅን ብዙ ጸቦች ግርግሮች ነበሩ በቪዲዮ መቅረጽ አልቻልንም ያው ትንሽ ችግር ተፈጥሮ ነበረ ብቻ እሱን አሁን ፈተናል ዛሬ ደግሞ አንድ ጉዳይ ገጥሞናል እንግዲህ ዛሬም የመጣ ነው በአዲስ ጉዳይ ነው ማለት ከዚህ ቤተሰብ ጋር በተያያዘ ጉዳይ ነው አዲስ ስላችሁ ያው ሁሌ አዲስ ተብሏል የነሱ የሮቤል ቤተሰብ እና አዲስ ነገር ይዘን የመጣ ነው ሜላትን ታስታውሷታላችሁ ብዬ አስባለሁ ሜላት ማለት የአንዳርጋቸው ሚስት ወይ ደግሞ ያቶ ገዛኸኝ ቅምጥ ነው የሆነ ቪዲዮዎች ምናምን እየቀረጸች የባለ ሀብቶችን የምታቀርብለት የነበረች ሴት እኔ ያኔ ሁለቱን ህፃናቶች ከሷ ቤት ወስጄ ወደ ህግ ቦታ የወሰድኳት ማለት ነው እንድታስታውሱት ያህል ነው አሁን ላይ በጣም ለስራችን ትጠቅመናለች ታስፈልገናለች ብለን ስለተመካከርን ከታሰረችበት በዋስትና እንድትወጣ አድርገን በአካል እናገኛታለን በአካል አግኝተናት የምትሰጠን ነገር ደግሞ ካለ በሚል ነው እንደሰማሁት ከሆነ እዛም ካሉ ሰዎች ምናምን የሆነ
የመጸጸት አይነት ስሜት የተሰማት እንደሆነ ምናምን የሚሉ መረጃዎች ደርሰውኛል። እስቲ ሜላት የምትሰጠን ነገር ካለ እሷን ማውራት። በዋናነት ምንድነው ሜላት የተባለችውን ያው እንትኑን ተከትላችሁት መታችሁ ከሆነ ቤተሰቦች ሜላት ማን እንደሆነች ታውቃላችሁ። እናንተም እስካሁን የነበሩትን ቪዲዮዎች አይታችሁ ከሆነ የአንዳርጋቸው ሚስት የነበረች የገዛኸኝ ደግሞ ቀኝ እጅ ልንላት ምንችላት አይነት ሴት በቃ ትዳሯን ትታ ለእሱ ትሰራ የነበረች በብዙ በህፃናት ንግድ ላይ በተለያዩ ወሲብ ንግዶች ላይ ያሰራት የነበረች ሴት ናት። ያቺን ሴት ወንጀለኛ መሆኗን ስናቅ እንግዲህ ለእስር ቤት ወይም ደግሞ ለህግ አቅርበናት ማረሚያ ቤት ነበር የምትገኘው። እሷን በእኛ ባለን ፍቃድ አድርገን በዋስ እንድትፈታ አድርገናል። ያ የሆነው ግን ዋናው ምክንያት ምንድን ነው? እስር ቤት ሆና ኃይለኛ ዛቻዎች ይደርሱባት ነበር፣ ማስፈራሪያዎች ከገዛኸኝ ማለት ነው። ያስቀጠቅጣት ነበረ፣ ያስደበድባት ነበረ በእስረኞች ማለት ነው። እና አንቺ ዋጋሽን ነው የምሰጥሽ፣ አንቺ የተናገርሽው መረጃ ነው፣ አንቺና ያባልሽ እያለ ነው የሚያስፈራራት የነበረው። እና በሰውየው እጅ ረጅም ነው፣ በገንዘብ ብዙ ነገር መስራት እችላለሁ ብሎ ስለሚያስብ በእስረኞች በጣም ያስቀጠቅጣት ነበር። ከዛ ይሄ ነገር ሲደጋገምባት ለዘሩ ደውላ ያወራችው ነገር ነበረ። ዘሩ ማለት የኔ ወንድም ማለት ነው። እና ለእሱ ምን ብላ ደውላ አናግረው ነበረ? ድረስልኝ እባክህ፣ አንደኛ ባለቤቴን አንዳርጋቸውን በጣም ጉዳት ውስጥ እንዳለ እንዳሳገተው በወረቀት ደብዳቤዎች ይልክልኛል፣ ያስነግረኛል እና ከበሱ እጅ ነው ያለው ባለቤቴ፣ የቀድሞ ባለቤቴ ብላናለች። ሁለተኛ እነ ጋዜጠኞቹ ላይ ወይም እኛ ላይ ማለት ነው እኔና ዴቭ ላይ ሌላ እርምጃዎች ሊወስድ እንደሆነም ጭምር እየነገረኝ ነው። እና እባካችሁ እናንተም ራሳችሁን ጠብቁ፣ አንተም ራስህን ጠብቅ፣ ባለቤቴም ደግሞ አውጡት፣ አድኑት ብላ ነው መልእክት ያስተላልፈችው። በዛ መሰረት ነው እኔና አንተ እንግዲህ ወደ እሷ ልንሄድ ያው ፍቃዳችንን ጨርሰን ወደ ጣቢያ ይሄድ ነው ማለት ነው። ለዛም በዋስትና አስፈትተናት ከእሷ መረጃዎች ተጨማሪ መረጃዎች በአካል ደግሞ አግኝተናት እንድናወራ እናደርጋለን ማለት ነው። ያው እሱ እንዳላችሁ ነው። የምንንቀው ማስረጃም መረጃም የለንም። ስለዚህ ባገኘናት ክፍተት ይህን ሰውዬ ቦጥቡጠን ሲወድቅ ለማየት ነው አሁን ሩጫ ላይ ያለን። ቀጥታ እሱ ጋር ነገር ግን አሁን እንዳየሆነ አይደለ ይሄ ሰውዬ የፈለገ ጀረጅም ነኝ ቢል እኛ ከፈጣሪ በታች በጣም ብዙ እጃችንን እያሰፋን እንደሆነ ግልጽ ነው። ሰውዬው በደንብ እየፈራ ነው ገዛኸኝ ማለት ነው። እና እስኪ ፈጣሪ ይርዳን፣ መጨረሻው በደንብ አብረን የምናየው ነው የሚሆነው። አሁንም እንደተለመደው አብሮነታችሁ እንዳይለየን ነው። ሮባም ዳይትም ሁሌ ከእናንተ ጋር ነን። እናንተ ደግሞ አብሮነታችሁን እንድናውቀው ኮሜንት ሴክሽን ላይ ሀሳብ አስተያየት ይቀመጥልን። ቪዲዮአችንን ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነው የምለው። ስለዚህ አሁን ወደ ሜላት ጋር ነው የምንሄደው። ወደ ሜላት እንሄዳለን። በዋሳ አስፈተን ፍቃዱን ስላለን እሷን አስለቅቀን ደግሞ የምትሰጠንን መረጃዎች አነፍንፈን እናገኛለን። ባለቤቷም ታግቷል ከተባለበት ቦታ ለእኛ ራሱ ብዙ መረጃዎች ይሰጣል። እኔም እዛ ጫካ ውስጥ ተቀጥቅጬ ስወድቅ ጥቆማ ሰጥቶ ያዳነኝ ሰው የነብስ አባት በለው እና ስለዚህ አሁን እሱም መጥፎ ሁኔታ ላይ ስላለ እንድንደርስለት ይገባል። የት እንዳለ ምናምን እስኪ ከእሷ ጋር እናወራለን። እናንተ አብራችሁን ቆዩ። ወደ እሷ ጋር እሺ። ቀደም ብለን እንደነገርናችሁ ወደ ሜላት እንደምንሄድ ነበረ እና ወደ ሜላት ወዳለችበት ጣቢያ ሄደን እንግዲህ እሷን በዋስ ለማስፈታት ችለናል። የህግ አካላቶች ከኛ ጋር ነበሩ። ያው እሷንም ጥበቃ መደረግ ስላለበት በዋስ ስለሆነ የተፈታችሁ ማለት ነው። ግን ተጨማሪ መረጃዎች ትሰጠናለች። እሷም አሁን ጉዳት ላይ እንዳለች የሚታይ ነው። ለምን እንደዚህ እንደሆነች እሷ ትነግረናለች። እናንተ ከኛ ጋር ቆዩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ። ከእሷ ጋር ቆይታ እናደርጋለን። እናንተም ከኛ ጋር አብራችሁን ቆዩ። እንዴት አለሽ? እንዴት ከረምሽ? አለሁ፣ እግዚአብሔር ይመስገን። ተመስገን። ያው ደዋውልሽ ወደኛ መልእክት አድርሰሽ ነበረ። ዘሩባቤል ጋር ደውለሽ ነበረ። በቅድሚያ ዘሩባቤል ነው ስላንቺ ስላለሽበት ሁኔታ የነገረን። ሌላም ተጨማሪ ነገሮች ባለቤትሽም አንዳርጋቸው ጉዳት ላይ እንዳለ የተወሰነ መረጃዎች ነገረሽ ነበር። እሱ መረጃ ደርሶ ነው በዋስ እናስፈታሽ የቻልነው። መረጃዎች ሰተሽ እንድታግዥን ማለት ነው። የገዛኸኝን መጨረሻ ለመያዝ እንደዚህ አይነት መረጃዎች ስለሚያስፈልጉን እዚህ ድረስ ደርሰናል እኛ አይደለም ዴቦ? ስለዚህ አሁን ከኛ ጋር መሆኑ ነው የሚሻለው። ለአንቺም የሚጠቅምሽ ያ ነው። ስለዚህ ዴቪ የምትላት ነገር አለ?
ምንም አሁን እንደምታያት ናት፣ ጉዳት ላይ ነው ያለችው። መጀመሪያም ተናግሬያለሁ እኔ ውስጥ በነበረችበት ሰዓት በጣም የመጸጸት ስሜት ባላረኩት ኖሮ የሚሉ ስሜቶች ተሰምተዋት እንደነበረ ሰምተናል። ግን ሳላቅ ነው ያረኩትን ብትል አለማወቅ ከተጠያቂነት አያድንም። ስለዚህ መቀጣት ባለባት መንገድ እንድትቀጣ ነው ህገወጥ የወሰድናት። እንግዲህ እንደዚህ የሆነችው እንዴት እንደሆነ እሷ ትንገራችሁ፣ አጠገባችን ስላለች ማለት ነው። አሁንም እቺ ልጅ በዚህ አይነት ሁኔታም ሆና አልተዋትም። እኛ አርቀናታል፣ ታስራለች ብለን ነበር እያሰብን የነበረው። ግን በቀን በቀን የዱላዎች ይዛቻዎች ምናምን እንደሚደርሱባት ነግረናለች። እስኪ በአጠቃላይ እሷ ያለውን ነገር ትነግረናለች ማለት ነው። ከዚህ በኋላ መደባበቁ መወሻሸቱ ምንም የሚፈጥርልን ነገር የለም። ለሷ ብለን ከፍለን ዋስትናውን ከፍለን ይዘን ወተን፣ ስለዚህ ትረዳናለች ብለን እናስባለን። እስኪ የምትለን እንስማት። እሺ፣ በመጀመሪያ በጣም ነው የማመሰግናችሁ። ምክንያቱም እስር ቤት ባለውም ሰዓት በጣም ብዙ ነገር አድርጋችሁልኛል፣ ብዙ ነገር ትረዱኝ ነበር። በሚያስፈልገኝ ነገር በሙሉ ከጎኔ ናችሁ። በዋስም እንደወጣ የረዳችሁኝ እናንተ ናችሁ እና በጣም አመሰግናችኋለሁ። ያው አሁን ያለሽበት ሁኔታ የሚታይ ነው። ጉዳት እንደደረሰብሽ ያስታውቃል። ከዛ ባለፈ ደግሞ ዋናው ያገናኘን ነገር ምንድነው? አንቺ ምነግራችሁ የቀረ መረጃ አለ፣ ማሰራሪያ እየደረሰኝ ነው፣ ጉዳትም ላይ ነኝ የሚል ነገር ነው። ስለዚህ እኛ ደግሞ ገዛኸኝን አነፍንፈን ለመያዝ እየሞከርንበት ባለንበት ሰዓት የትኛውንም መረጃ አንቅም፣ ማስረጃ እስኪሆነን ድረስ ማለት ነው። አንቺ ጋር ደግሞ ብዙ ሚስጥሮች ይኖራሉ፣ ብዙ የምታውቂያቸው ነገሮች አሉ። ምንድነው የተፈጠረው የሚለውን ነገር እንግዲህ እንድትነግሪኝ ነው ቆይታ ማድረግ የፈለግነው። እሺ፣ ይገርምሃል፣ የኔ ነገር አቶ ገዛኸኝ ቤት ከሚያሰቃየው በላይ ያው በህግ ቁጥጥር ስር ሙዬ እንደምታውቁት ያው ማረሚያ ቤት ነው ያለሁት። ግን እንደዛ መሆኑ እኔ ስቃይ አላበቃም፣ በጭራሽ አላበቃም። ያው አታየው መቼም እዚህ ጋር ሰውነቴ ሁሉ ቁስል ነው። በቃ መንቀሳቀስ አልችልም። በቃ ቁስል ነው ሰውነቴ በሙሉ በጣም። ማረሚያ ቤት ነሽ ነው? ማን ነው እንዲያረጋሽ? ማንስ ነው የሚያስመጣሽ? ምንድነው ጉዳዩ? ማንስ ነው? አቶ ገዛኸኝ ነግራቸዋለሁ እኮ በጣም አደገኛ አውሬ ሰው እንደሆነና እጁ በጣም ረጅም ነው ሰውየው። ያው ረጅም መሆኑን የምታውቁትና ሰውየው ክፉ በጣም አረመኔ መሆኑን የምታውቁት ያው እስር ቤትም ሆኜ እኔ ላይ ጥቃት ማድረሰው አላቆምም። ይሄ እጄ በቃ ተሰብሮ መንቀሳቀስ አይችልም። ማን እንዲያደርግሽ? እዚህ ጋር አሁን እንደውም ትንሽ ተሽሎኝ ነው የምታዩኝ። ሰውነቴ በሙሉ ያው ልብስ ስለለበስኩ ነው እንጂ ጀርባዬ ሁሉ በቃ ሰውነቴ ሁሉ ቁስል ነው በጣም። መራመድም እንደቃተሽ አይተን ነበር። መራመድ ቁጭ ብዬ ስንቴን አይደለም መጸዳዳት እራሱ ቁጭ ብዬ በጣም ነው የሚከብደኝ፣ በጣም ነው የሚያስቸግረኝ። ሰውነቴ ቁስል ነው። ምንድነው ገዛኸኝ ያስደበደበሽ ነው? በማንስ ነው ያስደበደበሽ? ምንድን ነው የተፈጠረው? ነገርኩህ እኮ እሱ ሰውዬ ማለት አውሬ እጁ በጣም ረጅም የሆነ ሰው ነው እና ውስጥ ላይ ያሉት አብረውኝ የታሰሩ አሉ ሴቶች ብር እየከፈለ በቃ በተኛውበት እየመጡ ሽንት ቤት ሲሄድ እየተከተሉ ነበረ የሚቀጠቅጡኝ ነበረው፣ ይመቱኝ ነበር። ምን ተከፍሏችሁ? ምን ታራሚዎች ናቸው እንደዚህ የሚያደርጉሽ? ታራሚዎቹ ብቻ አይደሉም፣ እዛ ያሉት ፖሊሶቹ በቃ ሁሉም ሰው የእሱ እንትን ነው ያለው፣ በጣም ነው የሚከፍላቸው። ስለዚህ በሚቀጠቅጡኝም ሰዓት ስጨው ምናምን በቃ ትንሽ ይቆዩና መተው ያገላግሉኛል እንጂ እነሱ ላይ የሚያደርጓቸው ምንም ነገር የለም። ለበላይ አካል እዛ ለማረሚያ ቤት አስተዳደር ለሚባለው ለማንም አማከርሽ ሰው የለም? ነገር ያለው ለመከስ ሞክሬያለሁ። ያው ሲቀጠቅጡኝም ውስጥ ላይ ጉዳቴንም ያያሉ እኮ አይደል? ያያሉ፣ ግን እያዩ ምንም በቃ ሂጂ ምናምን እያሉ ለማለባበስ እና ለማመነጫጨቅ ነው የሚሞክሩት። ለምን ነው እንዲህ ማድረግ የፈለጉት? ማለት እንዲህ ማድረግ የፈለገው ገዛኸኝ ታስረሻል፣ በመንግስት እጅ ነሽ፣ ምን እንዳታረጊ ነው እንደዚህ የሚያስደበድብሽ? ያው እሱ እንደምታውቁት በቁጥጥር ስር አልዋለም እና በጣም ብዙ የሚሰራቸው ወንጀሎች አሉ። ያንን ስላጋለጥኩበት የማውቀውን ነገር ስለተናገርኩኝ ያው የዛቻ ሙከራ፣ የመግደል ሙከራ ነው የሚያደርግብኝ በጣም እና ሚስጥሮቹን ስለወጣው ስለተናገርኩበት ለመግደል ያው የመግደል ሙከራና ዛቻ ነው የሚያደርስብኝ። በጣም ብዙ ነገር ነው የሚያደርስብኝ። በጣም ነው የሚያሰቃየኝ።
በማንስ ነው ዛቻው የሚደርስብሽ? መጥቶ ይጠይቅሽ ነው ይመጣ ነበር እስር ቤት እሱ እንዴ? ኧረ እሱ አይመጣም። በጣም የሚልካቸው ሰዎች አሉ፣ ለእሱ በብር የሚሰሩ በጣም ብዙ ሰዎች አሉ እዛና እነሱ ነበር የሚልከው። አልፎ ያው ውስጥም ያሉት ያው እጁ ረጅም መሆኑ የምታውቀው አብረውኝ የሚተኙ አብረውኝ እንትን የሚሉ ውስጥ ታሳሪዎች ታራሚዎች ናቸው ሲቀጠቅጡኝ የነበረው እና ተባባሪዎችም አሉ አብሯቸው የጠበቃዎቹ ምናምን ተባባሪዎች ናቸው። እዛ ያሉ ፖሊሶች በሙሉ ተባባሪዎች ናቸው። ስለሱ ስም መጥራት አችልም። በቃ እሱ እንዲያደርገኝ ማለት አችልም። ማንም ሰው የሚሰማክ ሰው የለማ። ያው ሰውየው በጣም ባለ ገንዘብ ነው። በገንዘብ ነው ሁሉንም የሚገዛቸው፣ ሁሉንም የሚያንቀሳቅሰው፣ ሁሉንም ነገር በገንዘብ ስለሆነ ለማንም ምንም ማለት አይቻልም። ፍትህ እንዳለ ራሱ በጣም ነው ግራ የሚገባ። ምንድነው ዛቻው? ምንን የተመለከተ ነው? ቃል በቃል ምን አይነት ዛቻዎች ነበር የሚደርሱሽ? ያው በእርግጥ እንዳልሽ ሚስጥር ስለወጣበት ነው ምናምን ሊሆን ይችላል ያስደበደበበት፣ ግን ዛቻዎቹስ ምን ከዚህ በኋላ ምን እንዳታረጊ ነው የኔን ጥያቄ። ገልሻለሁ ይለኛል። ገልሻለሁ ማለት እሱ ነገር ያለው አብረን ስንሰራ ስለነበረ ወደፊት ሊያደርጋቸው የሚችሉት ነገሮችን ይደርሰኛል። እኔ ማውቃቸው ሰዎች ስላሉ የሚደርሰኝ ነገር አለ። እኔ ጋር መረጃ የሚመጣ መረጃ አለ እና ያንን መረጃ እንዳላወጣበት ነው የሚፈልገውና ለዛም ነው እኔ ለመግደል የሚፈልገው። በቃ ለመግደል ነው የሚፈልገው። ምን አለፋክ ህይወቴን ማጥፋት ነው የሚፈልገውና የቀሩት መረጃዎች እንዳይወጡበት እሱን ማጥፋት ነው የሚፈልገው። እሱ አላማ ዋናው ነገር እሱ ነው፣ ሌላ ምንም አይደለም። የቀሩት ማስረጃዎች ምንስ ማድረግ ነው ይሄ ያለመው? ከዚህ በኋላ የምታውቂው ነገር የወደፊት የሚያደርገውን አውቃለሁ ነው ያልሽኝ። ምንድን ነው ነገር እኮ ዋናው ምክንያት እሱ አይደል? ዋናው እናንተን የጠራሁበት ምክንያት እኮ ዋናው ነገር እሱ ነው። እናንተን እዚህ እንድትመጡ ያደረኩበት ምክንያት እሱ ነው። ምክንያቱም ያው ላታምኑኝ ትችላላችሁ፣ ግን ጸጥቶኛል። ስላደረኩት ነገር በሙሉ ጸጥቶኛል። ስለደረሰብኝ ነገርም ጸጥቶኛል። የሰው ልጅ እጁን ያገኛል የሚባለው ነገር እውነት ነው። ያኔም ቢሆን ተገድጄ ነው ያደረኩት ነገሮችን ለባለቤቴ ስላደረኩት ነገር ነው። እንደነገርኩ ነው። ለሱ የሰው ነፍስ ማለት የዶሮ ያክል እንኳን አይከብድም። ትንኝ እንዲረግጥ በእግር እንደምታልፈው ያክል ነው የሚሰማውና በጣም ጨካኝ ሰው ነው። እንደሱ አይቻለቅም። በሰው ደም ላይ እኮ ተረማምዶ የሚሄድ ሰው ነው። እንጃ የሰው መንፈስ አለው ብዬ አላስብም። ሰይጣን ነው በቃ ሰይጣን። ታውቃለህ? ሰይጣን የሰው ደም የሚጠጣ ማለት ነው። ሰይጣን ባይሆንማ እኔ ያውሉ ነገር አድርጌለት ያውሉ ወንጀሉን ሰርቼለት የሚፈልገው ነገር እንደሚፈልገው አድርጌለት እኔ ዛሬ እንዲያደርገኝም ነበር። ሲሆን ያለውን ነገሮች በሙሉ እየተከታተለ እኔን ማውጣት ነበረበት ካለውበት ቦታ ላይ ገባክ? ግን እሱ ያን አይደለም ማድረግ የሚፈልገው። በጣም ብዙ ገና ያልታወቀበት ነገሮች ስላሉ መንገዱ ያሉትን ነገሮች ወንጀሎቹ በሙሉ ተደፋፍነው እንዲቀሩ ነው የሚፈልገው። ምክንያቱም እኔ ነኝ በጣም ቅርቡ ቀኝ እጁ የሚያደርጋቸውን ነገሮች በሙሉ በእኔ በኩል ነው የሚያልፉት እና ብዙ ማውቃቸው ሚስጥሮች አሉት። ምንድን ነው እስኪ አሁን ለእኛ የምትነግሪኝ? አንቺ ጋር በጣም ብዙ ሚስጥር እንዳለ ነው እየተረዱ ያለሁትም ነው። አንቺም ያንን ነው እየነገርሽኝ ያለሽው። ምን አለ ይሄን ሰውዬ አሳደን በቀላሉ ልንይዝበት የምንችልበት ማስረጃ ሊሆን የሚችል ነገር ምን የምታውቂው ሚስጥሮች አሉ? ክፉ ነው ማለት እዛ እስር ቤት እያለሁ ሲደርስብኝ የነበሩ ዛቻዎች አሉ። በጣም መደብደቦች፣ እስከ መገደል ድረስ የደረሱብኝ ዛቻዎች አሉ። ያም ዛቻ እናንተ ግራውንዱን እንዳወቃችሁበት ነግሮኛል። ማለት ቤት ውስጥ አንደርግራውንድ ላይ እየሰራው አለ ከታች ላይ ማለት ነው። እና እሱ ነገር እኔ ያወጣሁበት ነው ያጋለጥኩበት መስሎት አንቺ የነገርሽን ስለመሰለው ምን አለሽ? በሱ ጉዳይ በሱ ዙሪያ ማለት ነው ሊገለኝ ነው የሞከረው። ቀይ መግደል ሙከራ ነው የደረሰብኝ። ያው ሰውነቴ ሁሉ ቁስል ነው። ቀጄ ሁሉ መንቀሳቀስ ነው ወረዲ በቃ ተሰብሯል። ሴት ልጅ እንደዚህ አትደረግም በጭራሽ። ሴት ናቸው እንዲያረግሽ በጥበቃዎቹ የተለያዩ ስለት ነገሮች ውስጥ እንዲገቡ ይደረግ ነበር። ያው እስር ቤት ላይ ስለታማ ነገር እንዲገባ አይፈቀድም። ያው ሁሉም
ሰው የሚያውቀው ነገር ነው። ግን ያው እሱ ብር ስላለው ብቻ ብዙ ስለጠማ ነገሮች መድኃኒቶች በምጠጣው ነገርም እያስገደዱ መድኃኒት ይሰጡኝ ነበር ድምፅ እንዳላውጣ። ያው ስቀጠቀጥ እጮዋለሁ። ስጮም ያው ውስጥ ላይ ጥበቃዎቹ ለሁሉም እንግዲህ ሁሉም ይሄንን ሚስጥር አያውቁም። ገብተዋል። ስጫው ድምፅ እንዳይሰማ በሚል የተለያዩ መድኃኒቶች ይሰጡኝ ነበር እያስገደዱ። መድኃኒቶቹን እየሰጡኝ ይቀጠቅጡኝ ነበር በጣም። ከቀጠቀጡኝ በኋላ ያው እንደተኛ ነው የሚደረገው። ያው የእንቅልፍ መድኃኒት ከቀጠቀጡኝም በኋላ ድምፅ እንዳላውጣ እንዳልናገር ራሴን እንድስት እንድተኛ ነው የሚያደርጉኝ። በጣም ግፍ ነበር የሚያደርሱብኝ። በጣም ብዙ ምስጢር ስለምታውቂ ነገሮችን አሁንም ማስረጃዎች አሳልፈሽ እንዳትሰጪ ነው ያን ሁላ ነገር የሚያደርግሽ ነው። አዳፍነው ለማለፍ ነው ያንቺን ጉዳይ። ያው አሁንም እናንተ ጋር ስመጣና ይሄን ነገር እናንተ ላገኛችሁ ሳስብ ያው ከሞትኩ አይቀር ብዬ ነው ታውቃለህ። ህይወቴን አሳልፌ ሰጥቼ ነው ያው ከሞትኩ አይቀር የእሱ እውነታ ሳይጠፋ እውነታ ሳይታወቅበት ከሞትኩም ከገደለም ይግደለኝ ብዬ ነው እናንተ ላገኛችሁ በቃ ጨክኝ የተነሳሁት ደፍሬ ያለሁት ለዛ ነው። ምክንያቱም የደረሰብኝን አውቃለሁ። ከእሱ ጋርም ስሰራ ነበረ ብዙ ነገሮች ወንጀሎችን ሰርቻለሁ። ያን በማድረግ አሁን ጸጸት ላይ ነው ያለሁት በጣም። ህሊናዬ ማታ ማታ እንቅልፍ የለኝም በቃ መተኛት አልችልም። እሱንስ እየታረምኩ ነው። እሱም አለፈ ልበል ግን የእሱ ድብደባና ዛቻ በየቀኑ የሚደርስብኝን በቃ ቃም አልችልም። ያው መሞት ነው ያለኝ ነገር አይደል? ከሞትኩኝ አይቀር ግን ያለው እውነታ መውጣት አለበት። እሱም የእጁ ማግኘት አለበት ግዴታ በቃ ብዬ ጨክኜ ነው ወስኜ ወደ እናንተ የመጣሁት። እናንተ ላገኛችሁ ያሰብኩት እሱ እጁን ለመንግስት እንደሚሰጥ እኛ እንደምናሸንፍ እስከ መጨረሻው ድረስ የሄድነው እርምጃ ሄደ እሱ ለህግ እንደምናቀርብ ምንም እርግጠኞች ነን እኛ። ሆኜም ነው ለነግርሽ። ቅድም ግን ምን ብለሽኝ ነበረ? ስለ ቤዝመንቱ አቅ ነበር ስለ መጋዘኑ ብለሽኛል። እና ታቂ ነበር ማለት ማን ነው? እሱን እኔ አንቺ ነሽ የጠቆምሻቸው ብሎ ነው ይመስለኛል። በጣም ከዛ በኋላ አስከፊ እንትን ያደረሰብሽ በታሳሪዎች እና ታቂ ነበር ግን እውነት ነገርኩ እኮ እኔ ማላውቀው ነገር የለም። ቀኝ እጁ ነኝ። ከኔ የሚያልፍ ነገር የለም። እሱ የሚያቀዳቸው ነገሮች በቃ ወደ እኔ ነው የሚያስተላልፈው። እኔ ያስፈጽምለታለሁ። ስለዚህ አንደርግራውንድ ውስጥ የነበረው ቤት እንደነበረ አውቃለሁ ማለት ነው። ይሄ ማለት እና አንደርግራውንድ ውስጥ ያለው ቤት ከምነግርህ በላይ በጣም ብዙ ሰዎች ህይወት ነው ያለፈበት። ብዙ ህጻናቶች ነበር እዛ ውስጥ የሚታገቱት። ከዛም አልፎ ብዙ ነገር ነው የሚያደርገው ነገር ያለው ብር አልሰጥም ያሉትን ባለሀብቶች ከዚህ በፊት እንደነገርኳችሁ ቪዲዮ የሚቀርጻቸው አሉ ያሉትን ያስገባል። ኢቨን እኮ አንዳንዴ ብርም ከሰጡት በኋላ እኮ ሚስጥሩ እንዲያወጡበት ሲሉን ምን ይሁን አላውቅም፣ ሰው የመግደል ሱስ ሲኖሩበትም አላውቅም እያስገባ የገደላቸውም ሰዎች አሉ። ማለት ቪዲዮውንም አሳይቶ ብርንም ተቀብሏቸው ህይወታቸውን ያጠፋቸው ሰዎችም አሉ። ይገላቸዋል። የሰው ነፍስ የመብላት ሰውን የመብላት እንትን ይኑርበት አላውቅም። ሴጣን ነው በቃ ሰው አይደለም። ማለት የሰው ልጅ ይናል በሰው ላይ ጨክናል ብሎ ማሰብ አላውቅም። ህጻናቶች ምግብ እንዳሰጧቸው ብሎ የታፈኑ ህጻናቶች ህይወታቸው ያለፈ ማንም ሰው ሳያውቅ ወደ ጫካ ወስደው የተቀበሩ ህጻናቶችም አሉ። የሚገርመ ሮባዬ አሁን እቺ ልጅ ያኔ እኔ እንዳገኘዋት ጥቆማውን ይሄንን ስለ አንደርግራውንዱ ጥቆማውን ብታደርግልን ብዙ ልጆች ማዳን እንችል ነበር። ረፈደ ጥቆማው ረፈደ እንጂ እንዳለችው ብዙ ልጆች አሉ። ብዙ ነገሮች ይሰሩበት ነበር አንደርግራውንዱ። ይሄን ሁላ ጊዜ አንፈጅም ነበረ። የወጡም ልጆች የተላኩንም ልጆች ቀድመን ማግኘት እንችል ነበረ። ግን አሁንም ፍለጋችንን አላቆምንም። ያሉትን እንዳለ ሰብስበን ለወላጆቻቸው ለመመለስ አሁንም ቃል እንገባለን። እህታችን በጣም የሚያሳዝን ሁኔታ ላይ ነች ያለችው። የእውነት ነው የምላችሁ። በቃ እኛ አሁን ምንድነው ያደረግነው? ለህግ አስረከብናት። ህግ የራሱን እንትን ሰጣት። ታስራ ነው ያለችው። አይደለም ውስጥ ያለው ታራሚ ቀርቶ አይዞሽ፣ ውስጥ ያለው ታራሚ ቀርቶ በር ላይ ያሉትም ጥበቃዎች ዞር በይ ምንም አልሆንሽም እያሉ ነበር የሚመልሷት ማለት ነው። በጣም አቶ ገዛኸኝ እጁ ረጅም ብቻ የሚገልጿ ሰው አይደለም። ብቻ በአጠቃላይ እስቲ ህክምና ቦታ ስትሄጂ ምናምን የሚጠይቅሽ ሰው የለም? ምን ሆነሽ ነው? ለምን እንዲሆንሽ ነው? ዶክተሮቹ አያወሩሽም?
አብሮኝ ሄዱ ነበር ጥበቃዎች እና አይምሮዋን ያማታል፣ የአይምሮ በሽተኛ ናት እያለ ይነግራቸዋል። በቃ ራሷን ልታጠፋ ትሞክራለች። እዛ እስር ቤት ውስጥ በጣም አስቸግራናለች። አይምሮዋን ያማታል፣ የአይምሮ በሽተኛ ናት እያሉ ነው ከበር የሚያደርጉት። ስለዚህ በራስሽ እንደሆንሽ ነው ከአካላዊ ጉዳቱ ባለፈ አሉ እንደምትላቸው ሰዎች ቢያንስ ምስክር ይሆኑኛል በምትላቸውም ሰዎች ማስካድ እሱ ራሱ አይምሯ ላይ እየተጫወተባት ነው። ሰው የለኝም ብላ እንድታብድ የምር እንድታብድ ነው ሀሳቡ። በዛ ልክ ነው እንግዲህ የሄደው ሰውዬ ነው። ግን ምንድን ነው እንግዲህ በባለፈው ያኔ ቤቷ ሄደ ህፃናቶቹን አግኝታ ነበር አይደል? አንቺ ቤት መጥተው እስከዛ ሰዓት ድረስ ትንሽ አሁን ባለሽበት እንትን ላይ አልነበረችም፣ እርጋታ ላይ አልነበረችም ይታወቃል። ስለዚህ ያው ያኔ ጣቢያ ስትልካት ያስፈታኛል የሚል ሀሳብ ነበር አይደል? ስትዝት ነበር። ግን እሱም ካደሽ የባሰ ሁሉም እንዳሰብኩት አልሆነም። ስለዚህ አንቺ ግን ያስፈታኛል ብለሽ አሁንም እንደ ያወጣሽ እንደሚችል አስበሽ ነበር ያን ያውላ ነገር የተፈጠረው። ግን ጠላት ነው ማለት ነው። እንኳን ለወጣኝ ህይወቴን ለማጥፋት የተዘጋጀ ሰው ነው አልኩ እኮ። ሲደበድቡኝ ልታከምም ሲሄድ ዶክተሮቹ እንደደብድቡኝ ነው እባካችሁ አስመልጡኝ፣ ሰውዬ ህይወቴን ሊያጠፋ ነው፣ ብዙ መረጃ አውቃለሁ፣ እነሱም የእሱ ተባባሪዎች ናቸው ብዬ ስጮህ በቃ እብድ ናት ስለሚያማት ነው እብድ ናት ይላሉ። እና አንዳንዴ ጨለማ ክፍል ውስጥ ለብቼ ይዘጋብኝ ነበር እና ከዛ የተነሳውን ሳይኮሎጂካሊ ራሱ ልክ አይደለሁም። ያው እንደምታዩኝ ነው እና ብዙ በቃ ሳይኮሎጂካሊ ተጎድቻለሁ። አካላዊ ጉዳት ብቻ አይደለም ሳይኮሎጂካሊ ጎድቶኛል በጣም። አሁን እኔ ሳስበው በቃ መኖሪም አለመኖሪ ምንም ነው ለእኔ ገብተዋል። ሰው ልጅ አይምሮውን አጥቶ አካሉን አጥቶ እስር ቤት ሆኖ በዛ ላይ ምንም ነው ለእኔ በቃ ብናገርም ባልናገርም ለእኔ ህይወት ያው ናት። ከሞትም እድልም አይመስለኝም። ሰው እስካለሁበት ድረስ ግዴታ በቃ ሁሉንም ነገር መናገር አለብኝ። የፈለገው ነገር ይምጣ እናገራለሁ። ምክንያቱም እኔ እኔን አይደለሁም። ዛሬ ልሙት ነገር ልሙት እርግጠኛ አይደለሁም። ለህሊናሽ ይጠቅምሻል። አንደኛ ከዚህ በኋላ የምታውቂያቸውን መረጃዎች ማስረጃዎች መናገርሽ ለህሊናሽ ይጠቅምሻል። ህጉ ግን የሚያደርገውን ያደርጋል። ያው አንቺ የምታውቂው ሚስጥር እጅሽ የገባበት ወንጀል ካለ ግን ወንጀሉን መቀበልሽ ማይቀር ህሊናሽን እረፍት ያገኛል። አንዱ እኮ እኔ ለህሊናዬ ስል ነው የምናገረው እንጂ ህግ አለ ብሎ ማሰብም እዛ አሁን እንደኔ ብትሆን በእኔ ቦታ ላይ ሆናችሁ ነገሮች የምታው ህግ አለ ብላችሁ ማሰብ ራሱ ከባድ ነው ለእናንተ። ምክንያቱም ህግ እያለ በህግ ቁጥጥር ስር ነኝ፣ በህግ ጥላ ስር ነኝ፣ ህግ ይጠብቀኛል ብዬ ነበር አይደል? ግን ያው እንደምታየው ነው፣ ያው ይሄኝ እንደምታየኝ ነኝ። ስለዚህ ሰውዬ ለአንቺም አልተመለሰም። እንኳን ሊያስፈታሽ እንኳን ሊያድንሽ ለአንቺም አልተመለሰም ጭራሽ። ህግ ጥላ ስር መሆን ሳያንስ እንዲህ እየደረሰብሽ ነው። ስለዚህ አሁን ከዚህ በኋላ ምንም በማን የምትመኪበት ምንም አይነት ምክንያት አይኖርም። ግን ለህሊናሽ እንዳልሽው መታወቂያቸው መረጃች ለኛው በማሳለፍ ይህን ሰውዬም ለህግ እንዲቀርብ ማድረግ፣ ነፃ መውጣት ያለባቸው ነፃ እንዲወጡ እርዳታሽ በጣም ያስፈልገናል ነው። አንቺ መረጃ የምትሰጭን ነገር ለእኛ በጣም ብዙ ነገር ነው። ግድ ነው ለህሊና ይስል እንዲህ በዋል በሰስ የሞቱ ህጻናቶች እናቶቻቸው የት እንኳን እንዳሉ ሬሳቸውን ሳያገኙ እንኳን ልጆች ሞተዋል አሉ ብለው እንኳን አይምሯቸው ረፍት ሳያገኝ ያሉ እያለቀሱ ያሉ እናቶች አሉ። ምክንያቱም ህጻናቶቹ ያው ከሜዳ ላይ ነው እየወሰደ የሚያመጣቸው፣ በምንም አይደለም ቤተሰቦቻቸውን አስፈቅዶ የሚያመጣው ነገር የለምና ሞቱ አሉ እንኳን ብለው ያው እረፍት ይሰማል። ጠቃላይ ልጅን ሬሳ እንኳን ማየት እረፍት ይሰጥቃል። ምክንያቱም ሞተዋል ብለህ ታስባለህ። አንዳንዴ መቅበርም አንድ ነገር ነው፣ ግን ያው የአውሬ እንትን ነው የሆኑት፣ የአውሬ ራት ነው የሆኑት። ሌላው ልክ እንዳንቺ ቀኝ እጅ የሆነችው በጣም ዋና ሰው የምትባል ሴት ባለፈው ዕለት ቤት ውስጥ ሄደን ያገኘናት ሴት አለች። አንዴ በአማርኛ አንዴ በሌላ ቋንቋ እያወራችን ልታምታታን የሞከረች፣ ከዛ በኋላ ቶርች ልታረጋቸው ህፃኑንና አንድ አጥቢ ታብሌታ ለሱ የተቀጠለች ለህፃኑ እነሱን ቶርች ልታረግ በጣም ብዙ እርምጃዎች ሄደች። ሴትዮዋ በጣም ጨካኝ መሆኗን የእሱ አንድ ሳንቲም ግልባጭ ናቸው ያልኩ ለዛ ነው አይደለም። እና ስለ እሷ ሴትዮ ታውቂያታለሽ በቅርበት አንቺ? ስሟ ማን ነበር ራሱ? ምን እየቀላቀለችብኝ ጣቢያ እኔ ቤት በኩል እየቀላቀለች ትላለች። በጣም ከባድ ሰው ናት። ልክ እንዳንቺ እየዛተችብን ነበር፣ ግን የምትጸጸትበት ጋር መምጣቱ አይቀርም። በቃ ኦልሬዲ አሁን ጸጸት ላይ መጀመሪያ ደረጃ እኮ ያልገባችሁ ነገር ከገዛኝ ጋር የሚሰራ ሰው የእሱ መንፈስ መላበሱ ግድ ነው። ምክንያቱም ለህይወቱ ሰው ነህና ለህይወትህ ታስባለህ፣ መኖር ትፈልጋለህ፣ ትሳሳለህ እና የሚያደርግህን ነገሮች አድርግ የሚልህን ነገር በህይወትህ ስትሰስት
ታደርጋለህ። አንድ ወንጀል ከሰራ ደግሞ ያ በዛ ወንጀል ስለሚያስፈራራ ቀጣዩን ወንጀል ያኛው ወንጀል እንዳይጋለጥብኝ ስትል ቀጣዩን ወንጀል መስራት ግድ ነው። ገባ እና እስር ቤት ከመበስበስ ከህይወትም ስታስበው ብዙ ነገሮች አለ ማለት ሰውየው በጣም ከክፋቱ የተነሳ በጣም ጥበበኛ ሰው ነው ማለት በጣም የሚያደርገውትን ነገሮች በጥንቃቄ ነው ያደርገው። ማንንም ሰው አያምንም። ማንንም ሰው አቅሙን ብቻ አይደለም ማንንም ሰው አንተን አያምንም። እኔ ያው ቀኝ እጁ ነኝ አይደል? የመጀመሪያ ሰዓት አምኖኝ እንደ ቀኝ እጁ ነበር ሲሰራለት የነበረው። ግን የምሰራቸውን ወንጀሎች በሙሉ ሪካርድ ያደርጋቸው ነው። ምክንያቱም የሆነ ቀን ትክደኛለች ብሎ ስለሚያስብ ሪካርድ አደረጋቸው። ማፊያው እንደዚህ ይሄ ነው እርምጃው። ሌባ ይሰርቀው ይባላል እኮ በአባባል ራሱ ሌባ ሊሰርቀው አይችልም። እስቲ አሁን በተከታታይ እንግዲህ በታሰርሽ ሰዓት መደብደቦች፣ ዛቻዎች ይደርሱብሻል። መቶ ሊጠይቅሽ የሞከረ ሰው የለም? እስር ቤት ነች እንዴት ነሽ ብሎሽ የሚመጣ ሰው የለም ነበር? አንዳርግ ይጠይቀኝ ነበር። አንዳርግ የቀድሞ ባለቤቴ እና እሱ እየመጣ ይጠይቀኝ ነበር። እንዲህ መደብደብኝ ሳይ ምናምን ይጠይቀኝ ነበር። ምንሽ ነው ምናምን እያለ ነግረው ነበር። ያለውን ነገሮች በሙሉ አስረዳው ነበር። ያው ስለሚያውቅ መጀመሪያ ሙሉ ነገር ስለሚያውቅ ነግረው ነበር እና እሱ እየመጣ ይጠይቀኝ ነበር። ግን ከሆነ ጊዜ በኋላ ጠፍቶብኛል። በጣም በቃ መምጣቱን አቁሟል እና ለምንድን ነው የጠፋው ብዬ እንትን በምልበት ሰዓት በምፈልግበት ሰዓት እና እንዳልኳችሁ ደብዳቤ ይመጣልኛል። በደብዳቤ ሆኖ አንዳንድ የዛቻም ደብዳቤዎች አንዳንድ መረጃዎች ይመጡልኛል። ውስጥ ድረስ ነው የሚሰጡሽ ደብዳቤው? ውስጥ ድረስ ይሰጡኛል፣ ይመጣልኝ ነበር እና የዛኔ እንትን አለኝ እና ያው እስር ቤት ላይ ያው ስልክ ምናምን አይፈቀድም። ግን እሑድ አንዴ በሳምንት አንዴ ለቤተሰቦች ሰላም ለማለት ምናምን ደውል ነበር እና እኔ በዛ አጋጣሚ ተጠቅሜ ለዘሩባቤል ደወልኩለት። ስደውል ለዘሩባቤል በቃ ያው ይሄ ከእንትና ማለት አያደርገው የሚባል አይነት ነገር አይደለም፣ የሚጠበቅ ነገር ነው። ቢሆንም ግን ይዞት ነበር። ቆይ ዘሩባቤል ጋር እንዴት ልትደውይ ይቻልሽ? ማለት እንደዚህ መብትሽን ተነፍገሽ በእስረኞች እየተቀጠቀጥሽ ያለሽ ሴት መደወል እንዴት ይቻልሽ? ነገርኩህ እኮ እሱ በሚጠፋብኝ ሰዓት እንትን ወረቀት ይደርሰኝ ነበር። ያን ወረቀት በማነብበት ሰዓት ደግሞ ያው ውስጥ የሚጠረጥረው ነገር አለ። ምክንያቱም መደብደቤንም ምናምንም ለአንዳርጌ ስለምነግረው ያው መረጃዎችን ያወጡብኛል ብሎ ስለሚያስብ እሱም ውጭ ስላለ ያለው ያው እጄን የፈለኩትንም ነገር ማድረገው በእሱም መንገድ ስለሆነ እኔንም መግደል ካሰበ ያው እሱን የማይገልበት እሱን የማያግትበት እሱን የማይቀጠቅጥበት ምንም ምክንያት ሊኖር አይችልም። ገብቶሃል አይደል? ስለዛ ያ ነገር ሲጠፋብኝ በቃ ያ እሱ ነው የሚሆነው ብዬ ማገኘው መረጃ ላገኝ የምችለው ከሱ ነው እና ለዘሩባቤል በሳምንት አንድ ቀን ያው እስኪ ፈቀድልናል ብያለሁ ቅድም እንደነገርኩህ እና ደወልኩለት። ድምፅሽን ከፍ አድርጊ። ያው እያመንሽ እንደሆነ ይገባኛል፣ ግን ድምፅሽን ከፍ አድርጊ። እሺ ያው ይቅርታ። እሺ ከፍ አደርጋለሁ ትንሽ ያው ህመሙም ስላለ ያው ምግብም የበላው አይደለም እና ለዛ ነው ትንሽ ድካም ስሜት አለ ውስጤ እንዳልኳችሁ ለዛ ነው እና እንዳልኩ ደወልኩለት። ስደውልለት የሆነ ቦታ ታግቷል እንዳልክ ታግቷል እና አግቶታል። አዎ ነግሮኛል እና አግቶታል፣ ይገለዋል ብዬ አስባለሁ። እባካችሁ እሱም አይደለም እኔ የጠራኋችሁ ዋናው ነገር አለ። ከሱም በተጨማሪ እናንተ ሮቤልን እና ዳኒን እገላችኋለሁ። ስፔሻሊ በቃ ሮቤልን አንተን ነው ሊገለኝ ይፈልገው። በቃ ዳኒ ለእኔ ምንም አይደለም ብሏል እና ያው የሰነብስ ታውቃለህ እንደ ዶሮ ነው ለሱና በካችሁ እሱን ልነግራችሁ ነው የጠራሁት። በካችሁ ራሳችሁን ጠብቁ ከሱ በካችሁ። አዎ እርግጠኛ ነኝ። በካችሁ እናንተ ራሳችሁን ጠብቁ። መልእክት እንዲመጣ ነው። ዞሮ እኮ ወደኛም መጣ፣ ዛቻው ወደ እናንተም መጣ። እናንተንም ሊገላችሁ ነው። አንተን ሮቤል
አንተ ላይ በጣም እንትን አለውና በቃ የደረሰበት ያው የደረሳችሁበት እንደሆነ ሁሉም ነገር እያወቃችሁበት እንደሆነ አውቃለና ሊገላችሁ ነው ያለውን መረጃ ለማጥፋት ነው። እናንተንም አንዳርግንም በቃ እኔንም ሁላችንንም መግደሉ አይቀርም ነው። የሆነ ነገር አድርጉ በቃ የሆነ ነገር አድርጉ በቃ እባካችሁ ልለምናችሁ የሆነ ነገር አድርጉ በቃ። ቤተሰቦች እዚህ ጋር ጀርባ ትንሽ እብጠት ሁላለሁ። ለዛ ነው ካለኳል ምንድነው አይ እዛ ጥሩ ሕክምና እያገኘሽ እንዳልሆነ ነው የነገርሽን እና ትንሽ ነገር ጉዳት እየፈጠረ ኢንፌክሽን እየፈጠረ እንዳይመጣ ሕክምና እንደምታገኝ ቃል ገባልሻለሁ። አልኩህ እኮ አካላዊ ጉዳት ብቻ አይደለም የደረሰብኝ እኔ ሳይኮሎጂካሊም ወደ እብደት እየተጠጋ ያለሁበት ሰዓት ነው ያለው። ከባድ ነው ያለሽበት። አይ አሁን ጀርባሽን ሲው በጣም አብጧል። እዚህ ጋር ተከሻሽ ጋር በተለይ ከጀርባ መተኛት አልችልም፣ መንቀሳቀስ አልችልም። ከባድ ነው። ምግብም አልበላም እንዳልኳችሁ ነው። ከባድ ነው። አይ ይሄ በጣም ህይወት አይደለም እየኖርኩኝ ያለው ከባድ ወንጀል ነው ማለት እስር ላይ ያለችን ሴት በዚህ ልክ እንደዚህ ማድረግ ደግሞ ይሄ በጣም ከባድ ነገር ነው። ከዛ ባለፈ ግን እኔ አሁንም ጋዜጠኛ ነኝ። ቤተሰቦች የትኛውም መረጃ አልንቅም አንንቅም። እኔም ዴቦ ግን ደግሞ ጠላት ሆኖ የሆናት ሰውዬ ነው ይሄ ሰውዬ አይደለም ዴቦ ጠላት የሆናት ሰውዬ ነው። ለምን መልእክት ማስተላለፉ ምን አስፈለገ? በሷ መሰለ አቅሙን ሊያሳይ አሁን ቅድም እሷ አስተወራም ነገር እንዴት ሄደንኛ ልንጠይቃት እንደምንችል አሰበስስ እንድትሰቃይ ፈልገው እኔ ቀጥታ ዳይሬክት መግደል ባይፈልግም በቃ እያሰቃየ በሳይኮሎጂካል ማናከል ይገለኝ ነው የሚፈልገው። በኋላ እናወራለን። እሺ የት ሊሆን ይችላል ብለሽ የምታስቢ ወይ የሚቀር ነገር ካለ እስኪ ንገሪ። አሁን ለኛ ስላለሽ ነገር አትፍሪ። እኛ ምንም አንሆን። እኛን ተይን። ስለ ቀድሞ ባለቤትሽ ግን አንድ አርግ ነው ስለሱ ነው ወጋችሁ ሱሩ ማድኑት እኮ የት ሊኖር ይችላል ብለሽ ታስቢያለሽ? ስለናንተ ብጨነቃለሁ እንጂ ምክንያቱም እናንተ ከገደላችሁ እኮ የሱ ነገር ተደፋፍኖ ቀረ ማለት ነው። የስንት ሰው ደመና ቀረ ማለት እኮ ነው። እስኪ አንድ አርግ የት ይሆናል ብለሽ ታስቢያለሽ? ያው ከሱ ጋር የሚኖሩትን የሚያስቀምጣቸውን ሰው ማለት ወንጀል እንዲሰራላቸው የሚያደርጉትን ሰዎች በሙሉ ያው ቤት ላይ ነው የሚያስቀምጣቸው። ማለት ብዙ ቤት ነው ያለው እና ብዙ ቤቶች ናቸው ያሉት የሚያስቀምጡት። እነሱን እነግራቸዋለሁ የትኛው ቤት ሊሆን እንደሚችል አላውቅም፣ ግን ያው በየጊዜው ይደርስ ያው ፖሊሶች ወንጀለኛ አይደል ራሱንም አያምንም ማንንም አያምንም እና በየጊዜው ነው ቤት የሚቀያየረን። አንድ ቤት አያስቀምጠንም። ዛሬ እንዲህ ከሆነ ከሳምንት በኋላ ምናምን የሰማው ነገር ካለ ቶሎ ቶሎ ነው ቤቶች የሚቀያየረው እና በቀየረን ሰዓት ያው ባዶ ሆናሉ። አንዳንዶቹ ቤቶች ባዶ ሆናሉ እና በየተራዛዛ ቤት ነው እንትን አልስማማ ያሉትን ወይ የካዱትን ሰዎች የሚያክተው እዛ ነው። የእሱ ቀኝ እጅ የሆኑትን ሰዎች ቤት ያቀያየራል። ስለዚህ ብዙ ቤቶች አሉ። ወንጀለኛ ስለሆነ እንዳይደረስብኝ ሲል መረጃ ለመሸፈን ሲል ቤት ያቀያየራል። በየጊዜው ነው ቤት የሚያቀያየረው። እሺ አንዳርጋቸው የት ሊሆን ይችላል? ያው አንዳርጋቸው ከነዛ ቤቶች ውስጥ አንድ ውስጥ ነው ሊያግተው የሚችለው። ይሄ ነው ብዬ ቤቶቹ ብዙ ስለሆነ ይሄ ቤት ነው ብዬ ማለት እኔ ከታሰርኩኝ ያው እንደምታውቁት ነው እና ብዙ ቤቶችን ይቀያየራል። ሶ እዛ ቤቶች ላይ ነው ከነዛ እሱ እንትን ካላቸው ቤቶች ውስጥ አንድ ውስጥ ነው ሊሆን የሚችለው። እሱ እናንተ ድረሱበት። ቤቶቹን ሙሉ ቤቶቹን ያሉበትን አድራሻ እነግራችኋለሁ፣ ግን የትኛው ቤት እንደሆነ ግን አላውቅም። አይ ከነዚህ ውጪ ሊያደርገው አይችልም። እዚህ ቤት ውስጥ ነው ሊያደርገው የምትለው። ቆየ አንቺ ጋር ከመጣ አንዳርጋቸው በጥበቃ 15 ቀን አልፎታል። ስለዚህ በደረሰች ደብዳቤ መሰረት እንዳገተው እያሰቃየው እንደሆነ ነገርሽ። እስካሁን እራሱ ሳይገለው አይቀርም። በህይወት ያለ እራሱ አይመስለኝም። እኔ እንጃ። እባካችሁ ቶሎ ድረሱለት። እባካችሁ በቃ ይቅር ድረሱለት። ተረጋጊ። ራሳችሁንም ጠብቁ። እናንተ እንደሚገላችሁ እየዛተ ነበር ያደርገዋል። እሱ ደግሞ ያደረገውን ከማድረግ ወደ ኋላ የሚል ሰው አይደለም። ጨካኝ አውሬ ሰው ነው። ስለዚህ እባካችሁ ቀለል አድርጋችሁ እንደዚህ አታስቡት። አውሬ ሰው ነው። ይራራልኛል ብላችሁ በፍጹም ይኸው ለኔም እየራራ አይደለም። ለኔ እንኳን ለእናንተ ቀርቶ ለማያውቃችሁ ሰው አይደለም። ለኔም እየራራ አይደለም። የሰጠሽን መረጃ እውነት ሆኖ ካገኘ ነው እንከታተላለን። ያልሽንም ቤት ታግቶ ከሆነ ባለቤትሽ የቀድሞ ባለቤትሽ እንዳርጋችሁ እንግዲህ ሮባዬ አሁን ምን አሰብኩ መሰለ
እቺ ልጅ የኛ ዶክተሮች ይዋት አይመስልም ጤንነቷ ነው እንትን የሚለው በዛው ጉዳት አላት በጣም ሰውነቷ ነው በዛው ያለው ነገር ሎኬሽኖቹ ምናምን ተቀበላት መተኛትም ካለባት እዛው ተኝታ እንድትታከም አድርገህ ተመልሶ ወደ ተመልካቾች ነው አይመስልም ነው ሌሉ ሰዳት ሌሉ ሰዳት ለነሱ እንትን ትበልና ነይት ይቀስበል አይዞሽ የሚገርም ነው ሰው በዚህ ልክ እንዲህ ሲሆን እንግዲህ ከርታኛለች ብሎ አስበው ነው እስር ቤት ድረስ እቺን ሴት አምጥቶ ማን ነው እዛም ከገባች በኋላ በእስረኞች እያስቀጠቀጠ ሰሚ አካል እንዳታገኝ አድርጎ ሲያስደበድባት የከረመው አሁን ደግሞ እሷ ተጨማሪ መረጃ ልንገራችሁ ሳልሞት በፊት የሚል ነው የእሷ ሀሳብ እና ተጨማሪ መረጃዎች ልትነግረን ነው እዚህ የመጣችሁም አሁን ግን ሕክምና ስለሚያስፈልጋት ወደ ሕክምና ቦታ ልከናታል እሷን እኛ ግን ክትትላችንን እንቀጥላለን ሎኬሽኖችም ተጠቁመናለች ስለዚህ ዴቪ ጠይቃታል የት ሊሆን እንደሚችል በዛ መሰረት እኛ የቀድሞ ባለቤቷ አንዳርጋቸውም የታገተበት ቦታ ካለ እንደርሳለን የት እንደሆነ እውነት ይሁን ውሸት አናቅም የሰጠችን መረጃ ግን ያንን አጣርተን እንግዲህ ይሄን ሰው ያነፍልፈን እንይዟለን ማለት ነው አሁን እሱም እየፈራን እንደሆነ ግልጽ ነው በጣም እየተከታተል ነው መሆኑን አውቆ በብዙ ነገር በቃ በዚህ ቢል እኛ በዛ እየሄድን በዚህ ቢል እኛ በዚህ እየሄድን ብዙ ነገሮችን እያነፈነፍን እያገኘንበት ነው ስለዚህ ያንን እናደርጋለን ዴቮ ግን አንድ ልነግርህ የምፈልገው ነገር እኔ እቺ ልጅ የሰጠችን መረጃ እውነት ይሁን ውሸት ያው እንደ ጋዜጠኛ ያው ጥርጣሬያችን መኖር አይቀርም ግን አሁን የነገረችን ነገር በቀለኛ ከሆነ በኋላ እንዲሁም እሷ ያስፈታኛል ብላ ያሰበችው ሰው እንዲህ ያስደበደባት መሆኑ ሳያንስ ለምን ሊነግራት ይችላል እንዴት አትጠራጠርም ይሄ ለምን ሊነግራት ይችላል እኔን አንተ ሊያስገድድ እንደሚፈልግ አንዳርጋቸውን እያስደበደበው እንደሆነ እንዴት ሊነግራት ይችላል ምን መሰለህ እየተረዳው ያለሁት አቶ ገዛኸኝ የሆነ አከርካሪውን እየተመታ እንደሆነ ግልጽ ነው ስራዎቹ አሁን በርተውበታል በአጠቃላይ አሁን የልጆች ዝውውር የምትለው ልጆቹ ላይ ደርሰናል ምናምን እና ያው ሰዎቻችንም ጥቆማ እንደሰጡን ስለሚያውቅ ምንድነው እያደረገ ያለው እዛ ጋር አሁን እዚህ ልጅ ጋር እኛ ያላወቅ ነው የነበረ መጋዘኑን ታቅ ነበር ገባል ቀድማ ነግራም ቢሆን ነው ያልኩ ቅድም ማለት ነው እና ብዙ የሚቀሩ ነገሮች ስላሉ ሰዎቹ ጋር እነሱን ማስረጃ ማጥፋት ነው መስክር ይሆኑበታል ቋር ነገ እኔ እናንተ ፍርድ ቤት ሄደን ስናቆመው እነዚህ ሰዎች ለሱ ምስክሮች ናቸው ገብቷል ያንን ነገር ለማጥፋት አሁን በቃ አላማው ሰውየው በእርግጠኝነት እንደገና ደግሞ እሷ ጋር ሊሄድ ለኛ ማስፈራሪያው ሊልክ የፈለገው ለምንድነው እኔ የተወሰነ ጊዜዎች እየሄድኩ አያት ነበር የሆነ እሷን ብቻ ሳይሆን ሌላ መታየት የነበረባቸው ሰዎች ስለነበሩ ይሄድ ነበር ግን ቢሮ ውስጥ ነው ማዋራቸው እንጂ እንደዚህ በስነ ስርዓት እንደ ጠያቂ በእንጨት እንደዚህ ተዘግቶብኝ አይደለም ቢሮ አስጠርቼ ቁጭ አድርጌ ያወራል ያም ኢንፎርሜሽን ይኖራል ገብቷል እኔን አሁን ውስጥ መከልከል አይችሉም በመታወቂያ ገብቼ የፈለኩትን ሰው አስጠርቼ ማውራት ስለምችል እና ያ መረጃ ከውስጥ ካሉት ሰዎች መረጃም ደርሶት ሊሆን ይችላል ስለምታገኛቸው ትንገራቸው አይነት ነገርም መሰለኝ ገብቷል እኔ አቶ ገዛኸኝ እንዲህ ብሏል በሚለው ራሴ ካላየውና ራሴ ከሱ አፍ ካልሰማው አላም ለምን ወጥመድም ሊሆን ይችላል ገብቷል እኔ አሁን 3 ቤቶች ነው 4 ቤቶች አድራሻ ሰጥታኛለች ነግራለች አሁን ነግራኝ ነው ሄደችው ግን ምንድነው የማስበው እዛ ቤት ውስጥኛ ተደግሶልን እሱን ነው ማለት ገብቷል ይሄ ሰውዬ ጠፋም የተባለው አንዳርጌ እሷ ባለቤት የድሮ ባለቤቷ እሱ ሳብሮ ቢሆን እኔ ከዚህ በፊትም ብያለሁ እኔ አንተን ፍለጋ ጫካ ስንሄድም እባካችሁ ይሄ ሰውዬ ምናምን እያልኳቸው ነበረ እኔ አሁን አቶ ገዛኸኝን የማምንበት ምክንያት የለኝም ይሄ ሰውዬም ምን ሆኖ እንደሆነ አናውቅም ገብቷል አብሮትም ሊሆን ይችላል ላይሆንም ይችላል እንደተባለው ደግሞ እሷ የሰጠችን ጥቆማ ትክክለኛ ሆኖ ይሄ ልጅ አንዱ ቤት ውስጥ እየተሰቃየ ሊሆን ይችላል ሁለት አይነት ነገር ነው እኛም ተመልካችም ይዘን የምንሄደው ወይ ይሆናል ወይ አይሆንም ገብቷል ሌላ ነገርም ተደግሶልን ሊሆን ይችላል ግን ብቻችንን አንሄድም መሮባ ብቻችንን የምንሄድበት ምክንያት የለም ይሄ አሁን መፍራት ምናምን አይደል በቃ ለምን ነገሮች ለምን እሱን ነው ሴራ ከሆነ ግቢውን ከፍተ ከገባ በኋላ
ሽምድምድ አድርጎ ያስቀምጣል። አታስበውም አንተ ገብቷል። ሰውየው ጭንቅላቱ በጣም ለተንኮል አሪፍ ስለሆነ የሆኑ ወጥመዶችን ሊያዘጋጅ ይችላል። ስለዚህ ምንድነው የምናደርገው? ሰብሰብ ብለን ሳንበተን የተባሉት ቤቶች ጋር ሄደን እናያለን ማለት ነው። ከዛ ባሻገር እቺ ልጅ ታሳዝናለች። የእውነት ነው የምልህ ጉዳቷ የእውነት ነው። አካላዊ ጉዳቷ በደም የደረሰባት መደብደብ እንዳለ ያስታውቃል። በጣም ወገቧ አብጧል። እግሯ ይሄንን ስታሳየኝ ሁሉ ይሄ በልዟል። ዱላ ምናምን ብልዝልዝ ብሏል። እንግዲህ እግዚአብሔር ይማራት። ደርሰናል ብዬ አስባለሁ። እና እንዳልኩ ሮባዬ አሁን ምንድነው ማድረግ ያለብን? እውነት ይሄ ሰውዬ ታግቶ ከሆነ እያሰቃየው ከሆነ ጊዜ ማቃጠል አይኖርብንም። እኔ በተለየ ደግሞ ይሄ ሰውዬ ረድቶኛል ከዚህ በፊት ከሞት የነፍስ አባት ነው የእሱ ጥቆማ ነው። ስለዚህ የእውነት ታግቶ ከሆነ እንደርስለታለን። ካልሆነ ሴራ ከሆነ ግን በዛው ጥርጣሬያችንን መልቀቅ የለብንም። ያሰፋልናል። አሁን የምንሄደው እኮ ቀጥታ ሰውዬው ታግቷል ልናድነው ነው አይደል? ሴራም ከሆነ እሱን ለማክሸፍ ነው። ይህም ሰውዬ ታግቶ ከሆነ በህይወት ለመድረስ ቀጥቷል። ስቃዮቹ ሳይቀጥሉ እንድናገኘው ነው። እናንተ ሙሉ ተመልካቾቻችን እንግዲህ እስካሁን አብራችሁን ሆናችሁ የዚህም ቤት ጉድ እያያችሁ ነው። እስቲ ቀጣይ ደግሞ ምን ይፈጠራል ምን ይሆናል የሚለውን አብረን የምናይ ነው የሚሆነው። እኔም አለሁ ዳዊት፣ ሮባም አለ ካጠገቤ። እንግዲህ እኛ አብረን ሆነን የማንፈተው ችግር የለም ብለን እናስባለን። እስኪ ወደ ቦታው እንሂድ። እስከዛ ግን እናንተ አብሮነታችሁን አሳዩን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። እንወዳችኋለን። አብረን እንሂድ።